ይሄ ተሳትፌ ነበርና እዛ ላይ እንደ ግሩፕ ተሳትፈን እኔም ደግሞ ላይክ 20 ሰዎች ናቸው ሪፕሬዘንት የሚያደርጉት ኖርት አሜሪካን ከ20 ውስጥ አንዱ ነኝ። ሄጄም ለመሳተፍ ፍላጎቱ አለኝ ማለት ነው። መርጠውኛል። ያው እኔ መጀመሪያ ላይ እንደውም እንትን አላልኩም፣ ግን ኦኬ አልኩ። ከሚሳተፉ ሰዎች ውስጥ ነኝ። አጀንዳ ስናስገባ ቅጽ 76 ነው የሚባለው መሰለኝ። እዛ አጀንዳ ውስጥ እኔ ሁለት ያስገባዋቸው አጀንዳዎች አሉ። አንደኛ ኢትዮጵያ የመልታይ ናሽናሊቲስ ኤንድ ፒፕልስ ስለሆነች ሰፊ ኔሽን ናሽናሊቲ የሆነ ኦሮሞ የኦሮምኛ ቋንቋ የፌዴራል የስራ ቋንቋ መሆን አለበት ከአማርኛ ጎን ለጎን ኤሌክቲቭሊ መሰጠት አለበት ፐር ስኩል። አማርኛ ተናጋሪ ኦሮምኛ ኤሌክቲቭሊ ይውሰድ፣ ኦሮምኛ ተናጋሪ አማርኛ ይውሰድ፣ ሌሎች ቋንቋ ተናጋሪዎች መርጠው ከነዚህ ቋንቋዎች ይውሰዱ። ፌዴራል ሁለቱን ቋንቋዎች ማስተናገድ አለበት። አንደኛ። ሁለተኛ ከኢትዮጵያ ህገ መንግስት ውስጥ አንቀጽ 39 ንዑስ አንቀጽ 5 መገንጠል የሚል ቃል መውጣት አለበት። መገንጠልን ኦፕሽን አድርጎ የሚሄድ ሀገር ሊኖረን አይገባም ብዬ ነው የማምነው። እንደ ሀገር ወደፊት የምንሄድ ከሆነ የዲቮርስ ክላውዝ ውስጡ ይዘን መሄድ አንችልም። እዛ ለምክክሩ ሲቀርብ ተወያያችሁበት በደንብ? ሰው አግሪ ያደረገ እኛ ጋር? አዎ። እዛ አሁን እንግዲህ እኛ ጋር ያለችው ግሩፕ ውስጥ መስማማት ነበረን። የሚቃወሙ ሰዎችን ቢኖሩ የተወሰኑ አርጉመንቶች፣ ግን ፎር ዘ ሞስት ፓርት ኮንሰንሰስ ነበረን ማለት እንችላለን። ግን ዋናው ውይይት ላይ 4000 ሰው ያህል ነው የሚሳተፈው። ኢትዮጵያ የሚጀምረው ውይይት ማለት ነው። እዛ ውይይት ላይ ምን ብለን እንነጋገራለን? ምን ስምምነቶች ይደረሳሉ? ህገ መንግስታዊ ማሻሻያ ይኖራል። ከብሔራዊ ምክክር በኋላ ህገ መንግስታዊ ማሻሻያ ይደረጋል። በነገራችን ላይ ዩቲዩብ ላይ አገዛዝ አንቀጥቅጥ ነኝ ምናምን ጊፍት ሰብሳቢ ነኝ ዘናጭ ነኝ ምናምን ብለህ ፖለቲካ ማውራት ትችላለህ። መሬት ላይ ክልሎች፣ የተለያዩ የማህበረሰብ አካላት፣ ውጭም ሀገር ባይዞይ ጠጠር መጣያ አልነበረም ዲሲ። ያን የሚያክል አዳራሽ ውስጥ ለሻይ ምናምን ስንወጣ መቆሚያ ቦታ አልነበረም። ገብቷል። ተቃዋሚ የምትላቸው የሚታወቁ ሰዎች እዛ ነበሩ፣ አግኝቻቸዋለሁ። የማይቀር ነገር ነው። አንተ በፒፒ በምን አሳበህ ልትል ትችላለህ። እንደ ህዝብ መምከር አለብን። ተነጋግረን በኮንሰንሰስ ህገ መንግስቱ ተከፍቶ መሻሻል አለበት። አሰራር መቀየር አለበት። ብዙ ነገር ጥያቄ አለ። እኔ ህገ መንግስቱ ላይ ያለኝ ሁለት ጥያቄ ነው። አንደኛ ዱዋል ቋንቋ መሆን አለበት ፌዴራል የስራ ቋንቋ። ሁለተኛ ይሄ የመገንጠል ክሎዝ ከኢትዮጵያ ህገ መንግስት ውስጥ መውጣት አለበት። ኢትዮጵያ ለዘላለም ትኑር እያልክ በዚህ በኩል ደግሞ ግማሻችሁ ተገንጠሉ አይሆንም። የኢትዮጵያ ህገ መንግስት ዊ ዘ ፒፕል ኦፍ ኢትዮጵያ ብሎ ነው የሚጀምረው ኦር እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሎ ነው የሚጀምረው? ኦኬ። ይሄ ችግር የለውም። እሱ የስልጣን ሶርስ መሆን ማለት ሰልፍ አድሚኒስትሬሽን ኮር ነው። at the core of a federalist structure is the essence of self administration። ራሳቸውን የሚያስተዳድሩ ናቸው ማለት ነው። ራሳቸውን እንደ ብሔር ብሔረሰብና ህዝብ ሰልፍ አድሚኒስተር ያደርጋሉ። በራሳቸው ቋንቋ ይተዳደራሉ። የራሳቸው ምርጫ ብሎክ አላቸው ማለት ነው። ኦሮምኛ ቋንቋ ተናጋሪ የሆነው በኦሮምኛ ቋንቋ መተዳደር፣ በኦሮምኛ ቋንቋ ፍርድ ቤት መሄድ፣ እነኚህ መብቶቹ ናቸው። እነኚህ የስልጣን ሶርስ የሚባሉት ደግሞ በያለበት አካባቢ በአድሚኒስትሬቲቭ ባውንደሪ ማለት ነው። ድንበር የለው። የአስተዳደር ወሰን የአስተዳደር ወሰኑ ውስጥ ባሉት ሌጂስሌሽኖች ነው የሚተዳደረው። እነኛ ሌጂስሌሽኖች አር the sole source of authority። በኢትዮጵያ የስልጣን ባለቤት ብሔር ብሔረሰቦችና ህዝቦች ናቸው ነው የሚለው። ብዙዎች የሚሉት ምንድነው? ብሔር ብሔረሰቦችና ህዝቦች ለምን የስልጣን መሰረት እንትን ይሆናሉ? ኢንዲቪጁዋልስ የስልጣን ባለቤትና የስልጣን መሰረት ይላሉ። ችግሩ ኢንዲቪጁዋልስ የምታደርገው የአድሚኒስትሬቲቭ ባውንደሪ ከሌለህ ነው። ስቴቶች ከሌሉ ማለት ነው። ፌዴራሊስት አይደለህም እንደዛ ካደረግ። either you are a republic or something you just simple እንትን እንጂ because administrative boundary is run የሚደረግበት የራሱ ስቴት አፓራተስ አለው። ገብቷል? ልክ አሁን አሜሪካ ውስጥ ስቴቶች እንዳሉት ማለት ነው። ግን ያኛው ደግሞ ራሳቸውን የሚያስተዳድሩ አድሚኒስትሬሽኖች ናቸው። የተለያዩ ህገ መንግስቱን የማይጣረሱ ህጎች ሁሉ አሏቸው። አሁን የፌዴራል ወይም አንድ አካባቢ ላይ
ለሴት ልጅ ከወገብ በላይ ልብሷን አውልቃ ማሳየት በአደባባይ ፐብሊክ ኑዲቲ ወይም ደግሞ ኢንዲሰንሲ ነው፣ በህግ ያስቀጣል ብለህ 8ቱ ክልሎች ላይ አውጥተህ የሱርማ እና የኑዌር ህዝብ ያለበት አካባቢ ላይ ግን በህግ የሚያስቀጣ አይደለም። ሱርማና ኑዌር ራሱን የሚለየው የራሱ ባህል፣ የራሱ ቋንቋ፣ የራሱ ስቴቶች ስላሉት ሰልፍ አድሚኒስተር ያደርጋል እንጂ በአንተ በኦሮሞ ወይ በአማራ ወይ በተጋሩ ሳይኮሎጂ እና ካልቸር እንዲተዳደር አናስገድደውም። that's the very idea of federalism አይደል? so ቲሸርት በግድ ኑዌሩንና ሱርማውን ለማልበስ ማንዴቱ የለንም። ኢትዮጵያ የኔ የሆነችውን ያህል ከላይ ቲሸርት እህቶች ይልበሱ ምለው የሱም ደግሞ ነች። ቲሸርት መልበስ እብደት ነው ብሎ የሚያስበው ሰውዬ የኔ ሳይኮሎጂ ውስጥ ማስገባት ኦሮማይዝ ወይ አማራናይዝ ማድረግ የለብኝም። የሁሉም ነው የሱም ናት ኢትዮጵያ አንድ አይነት መልክ አይደለችም። አበሻ ቀሚስ ለበሰች ወይም ደግሞ ጮጮ የያዘች ወይ ምናምን ወይ አሸንዳ ልብስ ምደንስ አይደለችም። ኢትዮጵያ ማልታይ ናሽናል ማልታይ ኤትኒክ ነው። ያንን አክብረን ለመሄድ የራሳችን ፌደራል የሆኑ የራሳችን አድሚኒስትሬቲቭ ባውንደሪዎች ያስፈልጉናል። within our boundary our culture our language should be protected and that boundary should be the source of authority ማለት ነው። the source of political power ከዛ ነው መመንጨት ያለበት። አለበለዚያ ኢንዲቪጁዋል ካደረከው ለሴ ሱርማ አካባቢ ወይ ኑዌር አካባቢ የሆነ ነዳጅ ምናምን ወጥቶ በጣም ብዙ ሰራተኛ ከኦሮሚያ ከአማራ ክልል እዛ አካባቢ ሄደን ፖፑሌሽኑን እዛ አካባቢ ላይ ተወዳድረን ምን ብለን ሞሪ ተማሩ ሰዎች ስላሉ ምርጫ እንትኑን አሸነፍን ልበል ገባ። ስለዚህ እኔ ከኦሮሚያ ሄጄ የዛን አካባቢ ካልቸር ሪቨርስ ማድረግ እችላለሁ as an individual because source of authority ከኮሌክቲቭ ከማጆሪቲው ሳይሆን የሚመነጨው የራሳቸው ካልቸር እና የራሳቸው ሰልፍ አድሚኒስትሬሽን ሳይሆን ያላቸው whoever is ኢትዮጵያዊ ስለሆንኩ ብቻ ሄጄ አፌ በጣም እናገራለሁ እችላለሁ ፖለቲካሊ ያሳመንኩኝ ሰዎች መረጡኝ somehow I have some እነሱ ላይ ኢንፎርስ ላደርግ እችላለሁ ማለት ነው። አድሚኒስትሬቲቭ ባውንደሪውን ካልቸሩን ቋንቋውን ሳልችል በእኔ ቋንቋ ተናገሩ ልላቸው እችላለሁ። ሊቸገሩ ይችላሉ። ኦኬ አለቃችን አይሰማም ዳኛውንም አምጥቼ ራሴን ሰው ሾማለሁ። ፍርድ ቤትም ለመሄድ ይቸገራሉ። ለምን? የነሱን ቋንቋ የማይናገር ሰው የፖለቲካል ስልጣንን ተቀብሏቸዋል ማለት ነው። በሶ ያንን ኮንፍሊክት የካልቸራል ዳይቨርሲቲያችንን እንደያዝን እንደ ሀገር መቀጠል ስላለብን ሶርስ ኦፍ ፖለቲካል ኦቶሪቲ ሹድ ቢ ቋንቋ የጋራ ኮሌክቲቭ ካልቸራል ምናምን ሳይኮሎጂ እነኚህ የሚባሉት 39 ላይ ያሉት ማለት ነው። እነኛ ነገሮች መሆን አለባቸው። መገንጠል የሚለው ግን አነሴሰሪ ነው። ይሄንን ሁሉ አኮሞዴት የምታደርግ ከሆነ በቋንቋ የምትናገር ሶርስ ኦፍ ኦቶሪቲ የራስህ አይደንቲቲ ከሆነ ከኢትዮጵያ መውጣት እንደ ኦፕሽን ለምንድን ነው የሚሰጥ? if we're going through all this trouble አይደለ የጋራ ሀገር ለመገንባት ጥያቄዎችህን በዚህ አይነት አኮሞዴት በሚያደርግ ፌደራል ሀገር ውስጥ መመለስ የተቻለ why are we opening the door of separation አደርጋለሁ የሚል አካል ካለ ጥሩ ኦፕሽን አለኝ የሚል አካል ካለ በዚህ ምክክር ላይ ያንሳ። አይ እኔ ኢትዮጵያ አይደለም ሀገሬ ከሌላ ሀገር ነኝ የሚል ካለ አርጊውመንቱን ማቅረብ ይችላል። እና ይሄን ነገር እኮ ሁሉም አገሮች አላቸው ዩናይትድ ኔሽን ያስቀመጠው ራይት ነው ብለው የሚከራከሩ ሰዎች አሉ። አንድ ይሄ ነው። ሁለተኛ ደግሞ ይሄ ብሔር ክልል የሚባል ነገር ይፍረስ ብሎ እንግዲህ ለረጅም ጊዜ ሲቃወሙ እናያለን ሰዎች አይደል? ይሄንን እንደ ጥያቄ ቢያቀርቡ ምንድን ነው የሚሆነው? የትኛው ይሄ ክልል ይፍረስ የሚሉ ክልል ነው ችግራችን። ክልል አሚን ክልል የተለያየ ነው። ክልል የተለያየ ነው የምልህ አሁን ክልል ይፍረስ ሲሉ በኤትኒክ ላንጉዌጅህ እና በማንነትህ ላይ ተመሰረተ አድሚኒስትሬቲቭ ባውንደሪ አይኑርህ ነው የሚሉት። ገብቷል? ስለዚህ እሱማ አይሆንም። ኦኬ ገብቷል አይደል? እሱ ማለት እኮ ሪቨርስ ላድርግ ማለት እኮ ብዙ ሰው የሚናገረው ኦሮምኛ ነው፣ ብዙ ሰው የሚናገረው አማርኛ ነው። ኢትዮጵያ የሚባለው ይሄ ነው። ይሄን ተቀበል ካልኩ ትቀበላለህ። ያንተ ባህል ያንተ ቋንቋ ሬኮግናይዝ አላደርገውም። ቤት ውስጥ ማውራት ትችላለህ። አዝ ስቴት ግን ይሄ ነው ያለው፣ ይሄኛውን ትቀበላለህ ነው። ዩኒተሪ ወደ ሆነው ነገር መሄድ ፈልጋለሁ ነው። አለበለዚያ ያንን ልታከብር የምትችለው
ሶርስ ኦፍ ሰልፍ አድሚኒስትሬሽንን አላው ካደረግክ ብቻ ነው። እኔ ያንተን ባህል ፕሪዘርቭ ማድረግልህ እኔ ነኝ ገባ እኔ ነኝ ፕሪዘርቭ ማድረግልህ እኔ ነኝ ማውቅልህ። ይሄ አድሚኒስትሬቲቭ ባውንደሪ ብለህ በቋንቋ በማንነት የሰራኸው ነገር አያስፈልግህም። whatever I subscribe to you will work። መጀመሪያ ላይ የተሞከረው ኢትዮጵያን ለመስራት የተሞከረው የኔሽን ስቴት ፎርሜሽን ኢትዮጵያ ኔሽን ስቴት መሆን አትችልም። አሁን በጣም ብዙ ሰው የሚቸገረው እንደሆነ ታውቃለህ። በዜጋ መብት በምናምን ክልል ፍረስ ኔሽን ስቴት አድርገው ኢትዮጵያን ለመገንባት ስቲል የሚመኙ ሰዎች አሉ። ኢትስ ኢምፖሲብል አይደለም። እንዴት አድርገህ ነው ኢትዮጵያን የተቃጠለን አመድ የሆነን ነገር መልሰህ እንጨት አደርጋለሁ ማለት እኮ። we've already passed through a chemical reaction። ኔሽን ስቴት አድርገው ለመገንባት የነበረው ሙከራ በሚኒሊክ እና በኃይለ ሥላሴ በተለይ በኃይለ ሥላሴ ጊዜ ስትሬት ፎርወርድ የሆነ ሙከራ ተደርጓል። ስቴቱ አማርኛ ተናጋሪ የሀገር የስቴት ሪሊጅኑ ክርስትና ኦርቶዶክስ ክርስትና ተደርጎ ኢንፎርስ ተደርጎ ቋንቋውን እየቀየር ራሱን ማንነቱን አሲሚሌት እያደረገ ወደ ስቴቱ እንዲመጣ ማንነቶችን ሄደህ ባታጠቃ ባንተም ባትልም ባለህ ሲስተም ግን ከተሜ መሆን የምትፈልግ የተማረ መሆን የምትፈልግ መንግስት ውስጥ መስራት የምትፈልግ ተሻለ ቦታ መድረስ የምትፈልግ ከሆነ አማርኛ እየለመድክ ወደዛኛው ካልቸር አሲሚሌት እያደረግ መሄድ አለብህ የሚለው እንደ ስትራክቸር በህግም ተቀምጦ በተለይ በኃይለ ሥላሴ ጊዜ ተሰራ። ፌል አደረገ። ተማሪዎች ሙቭመንት መጣ። ኃይለ ሥላሴን እዛው ገለው ሽንት ቤት ውስጥ ቀበሩ። ደርግ መጣ። ኮምፕሊትሊ ሌላ ፎሬን የሆነ የዩኤስኤስአር ፖሊሲ ላይ ፎከስ አደረገ። ኔሽን ስቴት ቢልዲንጉን ኢንስቴድ ኦፍ whoever has the authority has the money ከሚለው whoever has the money has the authority ወደሚል መሬት ላራሹ ወደሚለው አዞረ። which is high benefit ነው። በኋላ ላይ ለተፈጠሩት ኤትኒክ ቤዝድ የሆኑ ፒፕልስ ስትራግል በር ከፈተ። ከዛ በኋላ ደርግን የጣለው ደግሞ ባይ ዲዛይን የመጣው እሱ ያው ስቴት ቢልድ የማድረግ ፍላጎት የለውም። ኤክስፕሎይቴሽን ነው። ቢኮዝ መጀመሪያም ሴፐሬሽኒስት የነበሩ ኃይሎችን ኢንተርናሽናል ኮሚዩኒቲው ሴፐሬሽንን አንፈቅድ ስላለ ሴፐሬሽን ኢትዮጵያ ኮር ስቴት ነው። ኦንሊ ክርስቲያን ቤዝድ ኮር ስቴት ነው እዛ ሪጅን ላይ ሀገሩን መበተንን አንፈቅድም። ደርግ ግን የዩኤስኤስአር ክንድ ስለነበረ የዩኤስኤስአር ፈርሷል፣ ተሸንፏል፣ እነሱ ተበትነዋል። ደርግም ቦታውን መልቀቅ አለበት ነው። ያን ቦታ ይለቃል። ያን ቦታ ሲለቅ ግን እናንተ መታችሁ ትግራይን ገንጥላችሁ ያኛውም አስመራን ኤርትራን ገንጥሎ ይሄኛውም ኦሮሚያን ገንጥሎ ኮር ስቴት አታፈርሱ። ስለዚህ የሚፈሯቸውን አካላት እንደነው ነገ አይነቶቹን ፑሽ ያደረጉ ሴንቲሜንታል ኢሹ አለ ብሎ የሚያስቡትን የየራሳችሁን ፓፔቶችም whatever you do ኮሊዥን ፍጠሩ። ሴንተሩን ይዛችሁ ስቴቱን ነው ማስተዳደር ያለባችሁ። ኢትዮጵያ እንደ ስቴት መፍረሱ ኢንተርናሽናል ትሬት ነው ስለተባለ ኢንፎርስ ነው የተደረገበት። ሳይፈልግ ኢንፎርስ የተደረገበትን አዳፕት አድርጎ ቲፒኤልኤፍ መር የሆነው ኢህአዴግ ኮምፕሊትሊ ኮምፓርትመንታላይዜሽን እና ኤክስፕሎይቴሽን ነው የተጠቀመው። ምንም አይነት ስቴት የመገንባት የራስህን ክላስ ሰጥቶ የራስህን ቋንቋ አድርግ ፍላጎቱ ላይ ሲመጣ ግን ኮምፕሊትሊ ለሱ ፍላጎት ያዝ የተባልከውን ግደል የተባልከው አርግ የተባልከውን ታደርጋለህ። በራስህ አካባቢ ግን ንጉስ ነው የራስህ ህዝብ ላይ እንደፈለግ እና እንደዛ አድርጎ ነው የሰራው። ፓወር ቱ ዘ ሴንተር ሪሶርስ ቱ ዘ ሴንተር አድርጎ ግን የትርክትና የሀገር ግንባታን ነገር ሙሉ በሙሉ አፍርሶ ኢትዮጵያ የሚባለውን ነገር እየተጸየፈ ነው። ኢትዮጵያ የሚመስል ነገር ከበፊትም ታሪክን የሚመስል ነገር እየተጸየፈ እያፈረሰ ነው ሄደው። ከዚህ ሁሉ ፕሮሰስ በኋላ ከፌዴራሊዝም መርጠን ወደ ፌዴራሊዝም ስንመጣ ትሩ ፌዴራሊዝምን ለማምጣት እድል ይኖረናል። ባልካናይዜሽን ደግሞ መጥፎ እጣ ፈንታ ነው። ኔሽን ስቴት ቢልዲንግ አንድ ሀገር አንድ ቋንቋ አንድ ማንነት ወዳለው የመምጣት የአሲሚሌሽኒስት ስትራክቸር ዩኒተሪ ስትራክቸርን ግን መመኘት ኢትስ አን አብሶሉት ማድነስ። ላይክ እንዴት አድርገህ እንደምታስበው ራሱ አላውቅም። አይ ዶንት ኖ ምናልባት ሰዎች ሰርክላቸው ጠባብ ስለሆነ አጎታቸው ማክስታቸውም ሰው የሚያውቋቸው ሰዎች የሚሰማቸው ሰዎች እንደዚህ አይነት ነገር ስለሚናገሩ እውነት ሊመስራቸው ይችላል። ግን በኢትዮጵያ ነባራዊ ሁኔታ በፍጹም አይታሰብም። አይኑ ረዘም ያለ እንትን ነው ግን አሁን የጀመራችሁት ናሽናል ዳያሎግ ይሳካል ብለህ ታስባለህ? አሚን በምንድን ነው የሚለካው? what are the measuring sticks? ማለት እነዚህ ጥያቄዎች አሉ። አሁን በአንድ ጎን አይ አንቀጽ 39 ዋስትናችን ነው መፍረስ የለበት የሚሉ አካላቶች አሉ። ዋስትናቸው against what? በቃ ካልሆነልን ለመሄድ ዋስትናችን ነው ብሎ ካልሆነልን የሚባል ነገር የለም። ሀገር አለ ወይስ የለም ነው? ሀገርህ ለዘላለም ትኑር ወይስ የተመቸቀን ትፍረስ?
እዚህ ሀገር ውስጥ ተሳታፊ ሆንክ የዚህ ሀገር አካልና አባል ነህ ወይስ ቤርጎ ነው ተከራይተህ ያለው እዚህ ሀገር? ኦኬ አይ አላመንኩበትም ስቲል ዳውት አለኝ አላምነውም ይሄን ሀገር የምትል ከሆነ ምንድነው የሚያስፈልግ? እንደ ሀገርህ የምታምነው ኮንስቲቲዩሽን የምታምነው ሲስተም እንዲኖር what is your intent? ኢንተርናሽናል በሆነ ደረጃ ሰልፍ አድሚኒስትሬሽን ምናምን የሚባለው ነገር አለ። አይ አንደርስታንድ እነሱ ኢንፎርስ ያደርጉታል አንዳንድ ቦታዎችን ለመምታትም ይጠቀሙበታል። የያዘው እንደ ኢንተርናሽናል እንደ ሀገር ግን ሴሴሽንን ይዞ የሚንቀሳቀስ ሀገር የለም። እንደ ሀገር ይዘን አንንቀሳቀስ። ሴሴሽንን ኦፕሽን አድርገህ ኮንስቲቲዩሽናላይዝ አድርገህ መሄድ ማለት ራሱን የቻለ ኦፍ ኮርስ አሁንም ራሱ ኢንፎርስ ለማድረግ አስቸጋሪ ነው። ኒር ኢምፖሲብል ኦልሬዲ ግን just from the spirit of the constitution ራሱ መውጣት አለበት because illegal ወደ ማድረግ መሄድ ይኖርብናል ብዬ ስለማስብ በጣም strongly ነው ማምነው እዚህ ላይ በነገራችን ላይ illegal ወደ ማድረግ መሄድ ይኖርብናል። እንደ ፓርቲ በህጋዊ ደረጃ ኢትዮጵያ ውስጥ የሚወዳደሩ ፓርቲዎች ፖለቲካቸውን በሀገር ደረጃ የሚሰሩ እንጂ ማንነት ቤዝድ የሆነ የፖለቲካ ማጠንጠኛ የለም። ማንነት ጥያቄዎች ካሉ እንደ ሴትም እንደ ወንድም እንደ ኦሮሞም እንደ አማራም እንደ ሙስሊምም እንደ ማንኛውም ሃይማኖታዊም ሆነ ጾታዊም ሆነ የአካል ጉዳትም ሆነ whatever የማንነት ጥያቄ ካለ በህገ መንግስታዊ ማዕቀፍ ሊመለስልህ ይገባል እንጂ የፖለቲካ መወዳደሪያ መድረክ ሊሆን አይገባም። ፒሪድ። ስለዚህ አገርን ሰንተር ያላደረገ ፓርቲ ወዲያውኑ ተርሚኔት ይደረጋል ማለት ነው። ያ ሐሳብ ላይ ነው መወዳደር ያለበት ፓርቲ። ለማስተዳደር አይደለም የሚወዳደረው እኮ ለማስተዳደር የሚወዳደር ከሆነ የሚወዳደረው እነኚህ ነገሮች አስባለሁ። ብልጽግና ወደ ግራ እንሂድ ይላል፣ እኔ ደግሞ በመሃል እንሂድ ነው የምለው ወይ ወደ ቀኝ ነው የምለው። ይሄ ናቸው ጥያቄዎች። በዚህ ይሄንን አመጣላችኋለሁ፣ ወተት በቧንቧ አስገባላችኋለሁ፣ ወንዝ የሌለበት ድልድይ ሰራላችኋለሁ ብሎ ማንኛውም ፖለቲከኛ እንደሚፎግረው ህዝቡን አባብሎ ይመረጣል። ይሄ ነው ትክክለኛ የፖለቲካ ኮምፒቲሽን ማለት ነው። በህግ ማሻሻያ ዙሪያ፣ በዲፕሎማሲ ዙሪያ፣ በኢንቨስትመንት ዙሪያ፣ በኑሮ ማሻሻያ፣ በተለያዩ ነገሮች ዙሪያ በአድሚኒስትሬሽን እኔ የተሻልኩኝ አስተዳዳሪ ነኝ ብሎ ከሌላው ፓርቲ ተወዳድሮ መጥቶ ቦታ ይዛል። ከዛ ደግሞ ህዝብ አይቶ አይ አንተ ከጃ ይሻል ዶማ ነህ የበፊቱ ምን አጠፋ ብሎ እያስወጣ ይተካል ማለት ነው። አዝ ኢንዲቪጁዋልስ አዳስ ፓርቲስ ቁጥሩ ከፍተኛ የሆነው መንግስት ይመሰረታል ሀገሪቱ ላይ ማለት ነው። ሌላው ደግሞ ፓርላማ ውስጥ ሆኖ መንግስትን ይሞግታል። ባላንስ ኦፍ ፓወር ትፈጥራለህ በሐሳብ ላይ ተመስርቶ። ኦሮሞ መሆን ግን ፖለቲካ አይደለም። አማራ መሆን ፖለቲካ አይደለም። ሴት መሆን ፖለቲካ አይደለም። የፖለቲካ መወዳደሪያም አይደለም ማንነት። እስካሁን ድረስ ትግሎች በኦሮሞነት በአማራነት በዚህ ነገር ላይ የተሰሩበት ምክንያት አለ። ያም ደግሞ የስቴት ቢልዲንግ ፕሮሰሳችን የፎርሜሽናችን ያልጨረሰን ስለሆነ ጥያቄዎች አሉን። አሁን የብሔራዊ ምክክር ኮሚሽን ስኬታማ ሆኗል የሚባለው እንደኔ እነኚህን ማንነት ተኮር የሆኑ ጥያቄዎችን አትሊስት ቱ ሰም ዲግሪ ቱ ሬስት ካደረጋቸው የፖለቲካ ምክንያት የፖለቲካ መጠቀሚያ ከመሆን ማውጣት አለበት አይደለ? አሁን እንደ ኦሮሞ ህዝብ የቀረን የምለው ጥያቄ የቋንቋ ፌደራላይዜሽን ጥያቄ ነው። ከዛ ውጭ ያለው እንደ ኦሮሞ መገደል ይቆምልን የሚላል። አሁን በጣም የሚያስቀኝ ማለት እንደ ኦሮሞ መገደል ይቆል እንደ አማራ ማን ነው መገደል ፈልጎ እየጠየቀ ያለ? እስቲ ንገረኝ። መገደል የጋራ የሁሉም ኢትዮጵያዊ ጥያቄ ነው። ሰላም የሁላችን ጥያቄ ነው። የኢኮኖሚ እኩልነት፣ የአስተዳደር ችግር ሁሉም ኢትዮጵያዊ የሚመለከት ሁሉን ማንነታችን ለይቶ የሚያስገድል ለይቶ የሚያደርግ አለ። ፌርነስ፣ ኢኳሊቲ፣ ዲሞክራሲ፣ ኢኳል ትሪትመንት ኢን ፍሮንት ኦፍ ዘ ሎው ኢን ዘ አይስ ኦፍ ዘ ሎው እነኚህ ነገሮች ዩኒቨርሳል ናቸው። አሰች ተለይተው የኦሮሞ ተደርገው ተስለው የፖለቲካ መወዳደሪያ መደረጋቸው ሀገርን እንደ ሀገር ላለማቆየት እና ለመበታተን ከሚፈልጉ ኃይሎች ውጪ እንደ ሀገር አብረን መቆየት የሚፈልጉ ሰዎች ለኦሮሞ ብቻ በህይወት መኖርን ተመኝቼ ለአማራ ማለመኝ ከሆነ እኔ አንጀስት የሆነ አእምሮ ነው ያለኝ ማለት ነው። ጀስቲስ የለኝም። የኦሮሞ እናት መገደሏ ይቁም የምል ከሆነ ለምን የአማራውስ ትገደል? ኤግዛክትሊ መገደል ይቁም ነው። ሰው አይገደል በቃ ህገ መንግስቱ አይገደል ይላል። ኦሮሞም ሆነ አማራም ሆነ ሽናሻም ሆነ whatever you are አትገደል ነው። ሶ ጥያቄ ኦሮሞ እናት አትገደል ወይም አማራ እናት አትገደል መሆን አይችልም። ሰው አይገደል ነው አይደለ? ኤክስትራ ጁዲሻሪ ኪሊንግ ይቁምልኝ ነው። ስለዚህ ከብልጽግና ጋር በፖለቲካ መወዳደረው ሰላም ማስከበርና
የህግ የበላይነት ማስከበር ላይ ያለበትን ክፍተት አሳይቼ እንዴት እንደማሻሽል ለህዝብ ሸጬ እወዳደራለሁ ማለት ነው። አንድ የመጨረሻ ጥያቄ ሊጠይቅና እኔ ማንሳት የሚፈልጉ ካለ ያንሱልን እነሱ። አሁን ብዙ ጊዜ የሚያጋጨን እንደ ኢትዮጵያዊ ማለት ነው የሚያጋጨን ኢትዮጵያ ውስጥ የተጻፈ ታሪክና ትርክት ናቸው። እነዚህን እሳ እንዴት ነው ሶልቭ ማድረግ የምንችለው? ታሪክህን መጻፍ ትችላለህ። ኢንስቲትዩሽናሊ በአካዴሚክሊ ስታቀርበው አርጊመንቶች ሊቀርቡብህ ይችላሉ። አንዱ ወንድማችን እዚህ ቲክታክ ላይ የሚያስቀን ማርያም የጎጃም ሰው ነች ምናምን ያለው ኢየሱስ የጎጃም ሰው ነው ያለው እዚህ ላይ አሁን እሱ ታሪኬ ነው ይሄ ብሎ ሊጽፍ ይችላል። ማን ነው የሚባል የሆነ ጊዜ ዲሲ ላይ ጥቁሮች እንኳን ከመኪና ውስጥ አስወረዱ አውቀዋለሁ። እሱ አሁን ኢየሱስ የጎጃም ሰው ነው ይላል። እኔ ኢየሱስ የጎጃም ሰው ነው የሚለውን አርጊው ማደርግበት የራሴ ሰፊሽንት የሆነ ዶክመንቴሽን ኢንተርናሽናሊም ምናምን አለኝ። እሱ የጎጃም ሰው ነው ይበል፣ እኔ የጎጃም ሰው አይደለም ሚድል ኢስት ነበር እላለሁኝ። እኔና እሱ በዲቤት ደረጃ በአካዴሚክ በሆነ ኢንተሌክቹዋል አርጊመንት ልናደርግ እንችላለን። ምንም አይነት ህግ በዚህ ላይ አይመሰረትም። እንደ ሀገር ያለን ትርክት በኢየሱስ የጎጃም ሰውነትም ላይ በኢየሱስ የጎጃም ሰው አለመሆንም ላይ አይሰራም አይደል? የሚሰራው ትርክታችን የጋራ ነው። እኛ ኢትዮጵያውያን ነን፣ ሁላችንም የኢትዮጵያ ህዝቦች ነን። ሁላችንም ለኢትዮጵያ ኮንትሪቢዩት እናደርጋለን። ማናችንም ከማናችን የምንበልጥ ማናችንም ከማናችን የምናንስ አይደለንም። በቁጥር እንበዛለን፣ አንዳንዶች በቁጥር እናንሳለን። ሁላችንም ግን የኢትዮጵያ ባለቤቶች ነን፣ እኩል ባለቤቶች ነን። አንደኛው የሀገሪቱ ሰሪ ፈጣሪ፣ አንደኛው የሀገሪቱ ተቀጣሪ፣ አንደኛው ከውጭ መጣ፣ አንደኛው ምናምን፣ አንደኛው የሚባል የለም። ሁሉም የኢትዮጵያ ህዝቦች፣ ብሔር ብሔረሰቦች የኢትዮጵያ ባለቤቶች ናቸው። የኢትዮጵያ መሬትም አንቀጽ 40 በሚያሳየው መሰረት የኦሮሞ፣ የአማራ፣ የትግሬ ምናምን የሚባል መሬት የለም ኢትዮጵያ ውስጥ። አሁን ያለው ህገ መንግስትም ይላል፣ የምደግፈው ነው። ከጥግ እስከ ጥግ ድረስ እያንዳንዷ የኢትዮጵያ መሬት የቅማንት ህዝብ ናት። ቅማንት ህዝብ ናት። የዳንጣው ንብረት ነው። ከጥግ እስከ ጥግ ድረስ እያንዳንዱ የኢትዮጵያ መሬት የሁላችንም የጋራ ንብረት ነው። ኮመን ነው። ኮመን ኔሽን፣ ኮመን ፕሮፐርቲያችን ነው። አስተዳደር ወሰኖቻችን በማንነታችን በቋንቋችን አድሚኒስትር በምንደረግበት ካልቸራችንን ሪስፔክት ያደረገ ነው ማለት ነው። አድሚኒስትሬቲቭ ባውንደሪያችን፣ ኦውነርሺፕ ኦፍ ላንድ የጋራ መንግስት መስርተናል። የጋራ መንግስታችን ንብረት ነው ሁሉም መሬት፣ እያንዳንዱ መሬት። አንድ ብሔር እንደ ብሔር አንድ ኢንች መሬት ያለው ብሔር የለም ኢትዮጵያ ውስጥ። የሁሉም መሬት የሁሉም ነው፣ ኮመን ነው። ሶ እነኚህ ነገሮች ኢኳላይዝ የሚያደርጉ ወደ ታች የተጫነው ወደ ላይ የሚያነሱ ካለመጠን የተጋነነ ነገር ያለውን በልኩ እንደ ተልባ ስፍር በግርግሩ የሚያደርጉ ባላንስ አድርገውን የጋራ ሀገር ይዘን እንድንቀጥል መብቶቻችንን፣ ማንነቶቻችንን፣ ግዴታችንን የጋራ ሀገራችንን ለማስጠበቅ የተሰሩ የፌደራል ስትራክቸር ሁሉንም ያስቀይማል። ጥሩነቱ ይሄ ነው። ኮምፕሮማይዝ መሆኑን የምታውቀው አንዱ ከተደሰተና አንዱ ካዘነ ችግር ነው። ሁሉን የሚያስቀይም ግን ሰስቴይነብል የሆነ ነው። ትርክትና ታሪክ ጋር ሲመጣ ትርክታችን ይሄ ነው። ኢትዮጵያ የሁላችንም የጋራ ሀገር ናት። አንተ እንደዚህ አንተ እንደዛ የሚባል የለም። ሁሉም የያንዱ የኔ የምትለው ነገር ኢትዮጵያ ናት፣ የኛ ናት፣ የኔ ናት። ባህልህን፣ ማንነትህን ያከበረች እንድትተዳደርባቸው የምትፈቅድልህ ግን የጋራ የሆነች ሀገር ናት ማለት ነው። ይሄ ነው ስትራክቸሩ። ትርክቱ ሴንተሩ ይሄ ነው። ኢኳሊቲ፣ ዳይቨርሲቲ። ታሪኩ ስትል እኔ የ7000 ዓመት ታሪክ አለኝ ይላል ኦሮሞ ገዳው። ከዚህ ሜዲትራኒያን ያለ ገዳ ኢሬቻ ከብር ነበር ምናምን ይላል። አማራው ደግሞ እንደዚህ የተጻፈና ያንተ ያልተጻፈ ምናምን ይላል። ጉድ። ዩኒቨርሲቲዎቻችንን ታሞቁልናላችሁ፣ ኮሌጆቻችንን ታደምቁልናላችሁ። ራይት ሞር፣ አርጊው ሞር። ኢትስ አን ኢንተሌክቹዋል ፕራክቲስ። ምንም ልዩነት አይፈጥርም። በህግ ላይ ምንም ልዩነት አይፈጥርም። ትላንትና ነው የመጣው፣ ከንትን ነው የመጣው፣ ከዛፍ ነው የወረድከው፣ ከማዳጋስካር ነው፣ የኢየሱስ ክርስቶስ ከዝንህ ነው። who cares? መላው ኢትዮጵያ የመላው ኢትዮጵያውያን ንብረት ነው። የኢትዮጵያ ባለቤቶች ናቸው። የጋራ ሀገር ነው ያላቸው። ልዩነታቸው ይከበራል። አንድነታቸው እኩልነታቸው ላይ የተመሰረተ ነው። ይሄ ትርክት ነው። አድዋ ላይ እኩል አውጥተናል። የሁላችንም ኮንትሪቢዩሽን አለበት። ህብረ ብሔራዊ ህብረ ቀለማዊ ነን፣ አንድ ነን፣ በኢትዮጵያዊነት አንድ ነን። ይሄንን ትርክት ኤሊቬት ማድረግ ታሪክን አላው ማድረግ።
ታሪክ ደግሞ ሄት ያለበት ታሪክ ከሆነ ኮሬክት ማድረግ ያስፈልጋል። በትርክት እኩልነትን የሚጠላ ጥላቻን የሚሰብክ መጠፋፋትን የሚሰብክ ታሪክን ዲስከሬጅ እያደረግ እያስተካከልክ መሄድ አለብህ። እንደ ታሪክ ይዞት ይቀመጥ፣ ግን እንዲዛመት እንዲነገር እንዲወራ አለማበረታታት። ገብቷል? እንትና ገዳይ ነው፣ እንትና እንደዚህ ነው፣ አማራ እንደዚህ ናቸው፣ ኦሮሞ እንደዚህ ናቸው የሚለው የጋራ አንድነትን የሚያጠፋ ትርክትን የሚያበላሽ ስለሆነ እሱን የገታ ሚቲጌት እያደረግ ትሄዳለህ። ቢኮዝ ትርክት ዛሬ የሚሰራ ነው፣ ተሰርቶ የመጣ የሚታረቅ ወደ ዓላማ እየሰራኸው የምትሄድ ነገር ነው። ዲሊብሬት ነው ትርክት፣ ዝም ብሎ አፓዛርድ አይደል። የምንፈልገውን ነገር ነው ትርክት እየሰራን የምንሄደው። ታሪክ ግን ሁሉም እንዳየው መንገድ ነው። ጀግንነት አድርገው አንዱ የሚስለው፣ ሌላኛው ደግሞ ወረራና ዘርፍ አድርገው ይስለዋል። ሁለቱም የራሳቸውን ታሪክ ይጻፉ። አንድ ወጥ ታሪክ የአማራም ልጅ ታሪክ የለም። ታሪክ አንድ ወጥ አይሆንም። የአማራውም የትግሬውም የኦሮሞውም አንድ ላይ ወጥቶ የኦሮሞም የትግሬውም ልጅ የሚማር አንድ አይነት ታሪክ መቅረጽ አይቻልም። ኖ ታሪክን ይኸውልህ ለትርክትህ የሚመጥን ታሪክ ብቻ ነው ካሪኩለም የምታደርገው። ገብቶሃል አይደለ? ትርክት ለመስራት ትርክት ከታሪክ ነው የሚገነባው። ትርክት ዴሊብሬት ነው። የምንፈልጋት ኢትዮጵያ ነጋችንን ያማተረ የምንሸጠው ለልጆቻችን ለልጅ የምንሸጠው ኢትዮጵያን የምንስልበት ለዓለምም የምናሳይበት መንገድ ነው ትርክታችን። ትርክት ሆን ብለህ ሰርተህ ቀርጸህ የምታስቀምጠው ነገር ነው። ታሪክ ግን ለታሪክ ተመራማሪዎች ነው፣ እንደ ግንዛቤም ነው። ወጥ ደግሞ አይደለም። የተዛነፉ ነገሮች አሉ፣ ልዩነቶች አሉ፣ ፖይንት ኦፍ ቪው አሉ፣ ፐርስፔክቲቭ አለ፣ አንዳንዴ ኤክስትሪሚዝም ሁሉ አለ ታሪክ ውስጥ። ወጥ እኮ የምልህ አሁን የታሪክ ምሁራኖች ተሰብስበው የሚስማሙበትን ታሪክ ነው የምልህ። አይኖርም፣ ዘላለም አይኖርም። ኦኬ ዘላለም እንደዛ ቢሆን ደግሞ የታሪክ የሚባል ምርምርም አይኖርም ነበር። ተስማምቶ ተተውት ነበር። ይሄን ታሪክ ሁሌ አርጊውመንት አለው። ታሪክ አይተስማማበትም፣ ችግር የለውም። ትርክትን ውስጥ ግን ካሪኩለም ስትቀርጽ ከዛ ታሪክ ውስጥ ለአብሮነት፣ ለዳይቨርሲቲ፣ ኢኳሊቲ ኤንድ ዩኒቲ የሚጠቅሙህን ትወስዳለህ። የና አብዲሳ አጋን ታሪክ ከእነንትና ታሪክ ውስጥ ከነ ምኒልክ ታሪክ ውስጥ ከነ ኃይለ ሥላሴ ታሪክ ውስጥ ከኦሮሞ ሕዝብ ትግል ታሪክ ውስጥ ልዩነትን የማያመጡ ወደ አንድነት የሚወስዱን ዲፍረንሳችንን፣ አይደንቲቲያችንን፣ ከለራችንን ከተለያዩ ማናውቃቸውም አስገብተ የታሪክ ትምህርትህ የካሪኩለምህ አካል ታደርጋለህ። ኒዮ ናዚስት የሚባሉ አሉ አሁን ጀርመን ውስጥ አዲስ የናዚ እንቅስቃሴ ያላቸው የራሳቸው ታሪክ ነው የሚያራምዱት። በፍጹም የጀርመን መንግስት አይቀበልም። በአደባባይ መናገርም እንደ ወንጀል ነው የሚቆጠረው። እነሱ ታሪክን የሚረዱበት መንገድ ነው። በካሪኩለም የሚሰጠው ግን አብሮነትን፣ ነገን ጤነኛ ማህበረሰብን የሚፈጥር ሀገር የሚያጠነክር ነው። እሱ ትርክት ነው። ሰው ትርክትን ዴሊብሬት የሆነውን ትርክት እንድንሰራ ታሪኮቻችንን በግላችን ምንወያይ፣ ምንከራከር፣ ኢንተሌክቹዋል ዲቤት የምናደርግበት፣ ምንጽፍበት ኢትስ ኦኬ። በጽሁፍ ቋንቋ ያልነበራቸው ወደ ጽሁፍ የማምጣት ቨርባል የሆነውን ነገር ማጠናከር። ለዛ ነው አድሚኒስትሬቲቭ ባውንደሪ ስላለ ምንም ችግር የለው። እሱን ተጠቀምበት። ኦሮሚያ እንደ ክልል አለው፣ ሀዲያው አለው፣ ሁሉም እኮ ቦታ አለው። አድሚኒስትሬቲቭ ባውንደሪ አለ፣ ሪሶርስ አለ። ተጠቅመህ የራስህን ታሪክ ምናምን፣ ግን ፎከስህ ቱዋርድስ ዩኒፋይንግ ኢትዮጵያን የሚገነባ የጋራ ሀገር የሚያተርፍ ነገን ትልቅ ሀገር የሚሸጥ በውስጥ የምናወራው ብቻ ሳይሆን ለሌላውም ስናወራው ዩኒፋይድ የሆነ ትልቅ ሀገር እንደሆን የሚያመላክት ትርክትን መገንባት አለብን። ትርክት እንደዛ እየተሰራ ነው መካሄድ ያለበት። ኦልሬዲ ባይዘት ብዙ ሊፕስ እንትን ብለናል። ቅድስትም እንደመጣሽ አይቻለሁ። እንዴት ነው ጠንከር ምሬና ቅድስት ገቡ ማለት ያው ፖለቲካ ሆኗል። ይቅርታ ግን ማይክ ነው፣ ችግር የለውም። እኔም ወደ እነሱ ቅድስት ግርማይ በተራ ዳጊም ትሄድበታለህ። ምሬ አለ አይን ቀጥል። እግዚአብሔር ይመስገን። ኦኬ አመሰግናለሁ ሰጣኸኝ እድል ሞሴስ። አያናን ትንሽ 1-2-3 ጥያቄዎች ላንሳ። ጥሩ ምርጥ ሀሳቦች ናቸው። በእርግጥ ያው እንግዲህ ኢንቴሌክቹዋልስ አንዱ የሀገር ኮንሲስተንሲ ላይ እንዲህ ፐብሊክ ኢንቴሌክቹዋልስ ኮንሲስተንት ኤሌመንቶች ናቸው ብዬ ነው የማስበው። ልክ እንደ ካልቸር፣ እንደ ሶሻል ካፒታል፣ እንደ ኢንስቲትዩሽንስ።
ያው ነገም ሊቀየር ይችላል። አሁንም ያለው ፌር ሲሆን ደስ ይላል፣ መልካም ነው። የመጀመሪያው ጥያቄ የአስተዳደር ወሰን አለ ነው። ኦኬ፣ የአስተዳደር ወሰን አለ፣ ግን የአስተዳደር ወሰኑ ያው ሜጀር ጥያቄው ምን ላይ ቤዝ ያደርግ ነው። የአስተዳደር ወሰን ምን ላይ ቤዝ ያደርግ፣ እንዴት ይካለል ነው። ኮንስቲቱሽኑ የሚለው ያው ቤዚካሊ ቋንቋን ብቻ አይደለም፣ የጂኦግራፊክ ምቹነትንም ለአስተዳደር ምቹነትንም ምናምንንም እንትን ይላል ያስገባል እንደ ቤሲስ። ግን አትሊስት እኛ ፐርሰፕሽናችን ላይ ያለው እንደ ኮመነር ማን እንደ ስትሪት በምን ላይ ነው ቤዝ ያደረገው ፌዴራሊዝማችን የሚባል ቋንቋ ላይ ነው የሚለው የሚመስልንም እንደዛ ነው። የኦሮሚያ ክልል የምናምን ክልል ነው ያለው። አንደኛው ጥያቄ የአስተዳደር ወሰን እዚህ ላይ ቤዝ ማድረጉ ቋንቋ ላይ ኢን ኤሰንስ ቋንቋ ላይ የብሔር አይደንቲቲ ላይ ቤዝ ማድረጉ ቋንቋን ባህልን ለማሳደግ ብቸኛው ወይ ዋነኛው ምክንያት ኦልሞስት ብቸኛው ምክንያት አድርገህ ነው አያና ስታቀርብ የነበረው። የጀስቲፊኬሽንህ ባክቦን የአስተዳደር ወሰን ብሔር ላይ ቤዝ እንዲያደርግ እነዚህ መብቶች ኤክሰርሳይዝ ለማድረግ ነው። ከዛ እንደ አዘር ሳይድ ይሄ ሴም ሪዝኒንግ የተቃወምከው እንደ አዘር ሳይድ ላይ ያለውን የመገንጠልን መብት ጀስቲፋይ የሚያደርጉት በዚህ ላይ ይህንን ይዘው ነው ጀስቲፋይ የሚያደርጉት። ይህንን ኤክሰርሳይዝ ለማድረግ እምቢ ቢሉን ማጆሪቲስ እምቢ ቢሉን ሰክሲድ እናደርጋለን ነው። ስለዚህ ቢት ኦክሲሞሮን አይነት መገንጠልን ከተቃወም ከአት ሴም ታይም ካየኸው ውስጡ ላይ የሆነ ሮንግ የመገንጠል ናሬት ማድረግ አገር ለመገንባት መነሳት ያለውን እንትን ካየኸው የጋራ የቋንቋ whatsoever የአይደንቲቲ አይነቶችን አሁን ያሉትን አይደንቲቲ ፕሮቴክት ለማድረግ ነው አስተዳደር ወሰኑ ቋንቋ ላይ ቤዝ ያደረገው። የምንልባቸው ምክንያቶች በሙሉ ኢንሃንስ ለማድረግ ሌላ የአስተዳደር አጀስትመንት ምን ይከለክለዋል? ለምን ይሳነዋል? ምክንያታዊ አይመስለኝም እሱ ፖይንት። እስቲ ሪፍሌክሽንህን በሌላ አይነት አጀስትመንት ኮምፒት የሚያደርግ ከዚህኛው አይደንቲቲ ጋር ኮምፒት የሚያደርግ በዚህ ቢሆን የምትለው ሞር ኮምፔሊንግ የሆነ ነገር ያቀረብኩ መስሎኛል፣ ግን ጨምርልሃለሁ። እስቲ እንደ ኦፕሽን የምታስበው ኢንስቴድ ኦፍ ማንነት ቋንቋን አሁን የሱርማዎችን ካልቸራል ነክቻለሁ ቋንቋ የሚያውቁ ሰዎች እና የማያውቁ ሰዎች በጋቨርንመንት ስትራክቸር መጠቀም ውስጥ ትምህርት ሲስተም ውስጥ ብዙ ነገር ውስጥ ያነሳዋቸው ነገሮች አሉ። እንዳውል አደ ቢት ሞር ኤክስቴንሲቭ ነው ብዬም አስባለሁ። እንደ ደግሞ ፈንዳሜንታል ሩት የሆነ ነገር አለው ብዬ አስባለሁ። አንተ እስቲ ኮምፒት የሚያደርግ ከዚህኛው ይልቅ ከቋንቋና ከባህሉ ይልቅ ኢትዮጵያ ውስጥ ሞር ጠቃም በዚህኛው ቢከፋፈል ይሻላል፣ ፌዴራሊዝሙ እዚህ ላይ ቤዝ ቢሆን ይሻላል የምትለውን ነገር እስቲ ኦፈር አድርገን። ግርማ ላይክ ሃው ዩ ፕሬዘንትድ ዩር አይዲያ ባይ ዘ ዌይ። ቴንክ ዩ አያና። በዚህ መጠን በጥልቀት ያጠናሁት አይደለም። በእርግጥ ግን ኮኦፊሻል ላንጉጅ ለምሳሌ አንደኛው ዌይ አውት ሊሆን ይችላል። ኮኦፊሻል ላንጉጅ ሲሆናሉ ከዛን አክሮስ ቦርድ አማርኛ ይሰራል። ምክንያቱም የተለያየ ኤትኒክ ግሩፕስን ክሮስ ያደረገው ቋንቋችን አማርኛ ነው። አማርኛ ይኖራል፣ ኮኦፊሻል ላንጉጅ ይኖራል። የትም ብትሄድ አማርኛ የሚናገር ሰው ታገኛለህ። ሎካል አካባቢ ላይ ኩናምኛ የሚናገር ሰው፣ አርጎቢኛ የሚናገር ሰው አቬለብል ይሆናል። አገልጋዩ ያንን ይችላል። አሁን የአገልጋይ ጥያቄ ነው እንግዲህ አገልጋዩ ተገልጋዩን የሚያገኝበት መንገድ ነው። የተገልጋይ ጥያቄ አይደለም። ስለዚህ የተወሰኑ ናቸው አገልጋዮች ደግሞ ቢሮክራሲ ውስጥ የሚኖሩ ወረዳ ላይ፣ ፍርድ ቤት ላይ፣ የወረዳ አስተዳደር ጽሕፈት ቤቶች ላይ እንደዛ ኮኦፊሻል ላንጉጅ እሱን ትይዛለህ። ከዛን ሁሉም እዛ ሄዶ ይሰራል። አሁን ኢትዮጵያ የጋራችን ነው የሚለው በጣም ኤክስክሉድ የሚያደርገው እኮ ቋንቋ ነው በመሰረታዊነት። ሐዋሳ ለምሳሌ ስራ ሲሰሩ የነበሩ ሰዎች አማርኛ ሲወጣ ወጡ ከአካባቢው። ኤክስክሉድ የማድረጊያው ግራውንድ ነው ቋንቋ። ኮኦፊሻል ላንጉጅ በዛ አጀስት ማድረግ የሚችል ይመስለኛል። ሌላ ምናልባት ተርም ሊሚት
አሁን እንግዲህ አሁን መሰረታዊ ለምሳሌ የትግራይ ጦርነት ላይ ሰሜን ጦርነቱን ብታዩ እኔ አሰስ የማደርገው የኮንፍሊክቱ ቤዝ ያው የፓወር ኮንፍሊክት ነው። ሲስተም ስላልተገነባ ነው። ፓወርና የሪሶርስ ኮንፍሊክት ነው። ምንም ልዩነት ያላቸው ሰዎች አይደሉም ሁለቱም አሰች። የኮንፍሊክቱ ቤዝ እንደው በህሊና የመዝነው ብትለኝ ፕራይም ሚኒስተሩም ኢንሾርት ተርም የመሄድ እቅድ የላቸውም፣ እነዛም የመሄድ እቅድ የላቸውም። ስለዚህ ሁሉም ዘላለማዊ ሆነው ለመኖር ነው የሚፈልጉት። ተርም ሊሚት አለመኖሩ ነው። የሚሄድ ሰው ነገ እኔ ኖርማል ሰው ነው የምሄደው ወይ ዩኒቨርሲቲ ነው የሚሄደው የሚል እንደ ጌታቸው አይነት ሰው በቃ አይጋደልም በእንትን ተርም ሊሚት በጣም ቤዚክ ነገር ይመስለኛል። ተርም ሊሚት ፕራይም ሚኒስተር አብይ ራሱ መጀመሪያ እርሊ ታይማቸው ላይ ብለውታል። ከሁለት ተርም በላይ 10 ዓመት በላይ ሰው እንዴት ያገለግላል ብለውት ነበር። ተርም ሊሚት ኢንስቲትዩሽን እንዳንገነባ የሚያደርገን ተርም ሊሚት ለሁሌ ነው የሚያስበው የሆነ ሰው እዛ ሰው ጋር የሚሰበሰቡት የኃይለስላሴ አፄ ኃይለስላሴም የመንግስቱም የሁሉም ተርም ሊሚት እንደ ችግር መፍቻ አደ ኢንድ ኦፍ ዴይ ወደ ኢንዲቪጁዋል ነው የሚመጣው ሁሉም ነገር። ኢንዲቪጁዋል ራይት ግሩፕ ራይት ነው ቋንቋ አዎ፣ ግን ወደ ኢንዲቪጁዋል ፕሮግረስ የምናደርገው ኢንስቲትዩሽንስ ቢውልድ ሲደረጉ ይመስለኛል እንጂ ቋንቋ ውስጥ ተከብሯል። አሁንስ ዳውትስ እንዳላዝረከርከው ይብቃኝ። ቴንክ ዩ። ሌሎችም እንዲናገሩ እንትን እላለሁኝ፣ ግን አሁን የተናገርካቸው ነገሮች ላይ አይኖ ከኢንቴንትህ ጥሩ እንደሆነ አውቃለሁ፣ ግን ጀስት ቼክ እንድታደርጋቸው የምፈልጋቸው 2 ነገሮች አሉ። አንደኛ አገልጋይና ተገልጋይ ያልከው ከኦፊሻል ቋንቋ አድርገ ፎከስ አገልጋዩ ላይ መሆን አለበት። ሚኒንግ ቴክኖክራት ፖለቲካል ክላስ ቴክኖክራት በጣም ትንሿ ግሩፕ ማለት ነው። 2% እንደዚህ የማትሞላው የሚናገረው ቋንቋ ካለ እሱ ላይ ሴንተር ያደረገ መሆን አለበት የኦፊሻል የአገልግሎት ቋንቋ የሚለው ነው። እና እሱ አይ ቲንክ አንደኛ ከዲሞክራሲ እና ከፌዴራሊስት ሲስተም ውጭ ነው። ዲሞክራሲ የሚለው ቃሉ ይቅርታ አንደርስታንድ አላደረከኝም። እሷን አገልጋዩ የሚያገለግለውን ሰው ቋንቋ ካወቀ በቂ ነው ማለት ነው እኮ። የሚያገለግለው ሰው ቋንቋ ኦሮምኛ፣ ሲዳምኛ፣ ወላይተኛ ነው። ወላይታ ውስጥ ከሆነ የሚያገለግለው ሰው ቋንቋ አካባቢው ላይ በብዛት ያለው የወላይተኛ ቋንቋ ተናጋሪ ነው። አማርኛ ፈጽሞ የማይችሉ ብዙ የወላይታ ተወላጆች አሉ፣ ኢትዮጵያውያን ማለት ነው። ይህ አማርኛውያን ሆነው የአገልጋይ አይጠበቅበትም ኢንክሉሲቭ እንዲሆን አይጠበቅበትም። እሱን ነው ብለህ እንዴት ሄዶ ይሰራል? ከዛ እንዴት ተግባራዊ ታደርገዋለህ? እንደዛ ካለ እሱን ነው ብለህ የሚያገለግልበት አካባቢው ላይ ያለበትን ቋንቋ የሚጠቀም ኦፍኮርስ የፌዴራል ቋንቋን መናገር ከፌዴራል እንትን ጋር እሱ የሚገናኝ ስለሆነ አገልጋዩ ማወቅ አለበት፣ ያውቃልም። ቦታው ሜኔ ነው እንጂ ፌዴራል ብቻ ሳይሆን እኔ እንደግለሰብ ቡታጅራ ቦቴ ነው፣ ቱሉ ቦሎ ሀገሬ ነው ምናምን ሄጄ የምሰራው ገለገለው አማርኛ አይደለም። ማጆሪቲ እሱን ነው ዲሞክራሲ ጋር ይጋጫል። ማጆሪቲ ነው ወላይታ ውስጥ አንድ ቦታ ላይ ወይም ደግሞ ኖየር ውስጥ ስትሄድ አማርኛ የማያውቅ 90% አማርኛ መናገር አይችልም። 1-2 የአማርኛ ቃላት ምናልባት እኔ ጀርመንኛ የምችለውን ያህል ሊናገር ይችላል። ግን የሚገለገለው ቋንቋው የኖየር ቋንቋ ነው። አፎ ሲዳሞ የሚናገረው እዛ ውስጥ ግን እኔ ሀገሬ ነው አማርኛ ተናጋሪ ነኝ፣ ሄጄ እዛ መኖር እችላለሁ። እኔ እዛ ስለሚሄድ ሚኖሪቲ ነኝ በቁጥሬ እዛ አድሚኒስትሬቲቭ ባውንደሪ ውስጥ እዛ አካባቢ ያለው 90% ህዝብ የስልጣን ባለቤት ካልሆነ በስተቀር እነሱ የኔ መብት ይከበርና የነሱ ራይት የኔ ፓወር የነሱ ራይት ይሆናል ማለት ነው። ፓወር ቱ ዘ ሜኒ ነው አይደለ? ማጆሪቲ ሩልስ ሚኖሪቲ ራይትስ። ዴሞክራቶስ ማለት ራሱ ዴሞስ ማለት እኮ ብዙሃኑ ማለት ነው። ኃይል ለብዙሃኑ ነው፣ መብት ደግሞ ለጥቂቶች። ባለበት አድሚኒስትሬቲቭ ባውንደሪ ውስጥ ኖየሩ የራሱ የሚናገረው ቋንቋ ያለው መብት ለሱ ኃይል ለሱ ተሰጥቶ ለኔ መብት መከበር ሲኖርበት እኔ ሆኜ ሳለው አስተርጓሚ የሚያስፈልገኝ ቢኮዝ አማርኛ ተናጋሪ በብዛት ያለበት ቦታ ላይ እሱ ቢመጣ አስተርጓሚ ይፈልግለታል።
የራሱ ቦታ ላይም ሀገሩም አካባቢ 90% የሆነበትም ላይ አስተርጓሚ ይፈለግለት ነው። ሶ ያለባት ሀገር የሱ አይደለችም ማለት ነው። የሱ አይደለችም in a sense የሱ ማንነት በአስተርጓሚ ካልሆነ በስተቀር በራሱ ላንጉዌጅ ካልሆነ በስተቀር የትም ቢሄድ ቦታ የለውም። የተወለደበት አካባቢ 90% የሆነበት ቦታ ላይ ሜኒ የሆነበት ቦታ ላይ ራሱ ፓወር የለው፣ ራይት ብቻ ነው ያለው። እንዲያስተረጉም ይፈቀድለታል። ፓወር ያለኝ እኔ ነኝ። እንደ ሮማን ሲቲዝን የሄድኩበት ቦታ ሁሉ የኔ ናት ሀገሪቱ። ቢኮዝ ቋንቋውን ተናጋሪ ስለሆንኩ ዩኒተሪ ነው ስቴቱ ማለት ነው። ፌዴራሊስት አይደለም። ማጆሪቲ ሆኖ ያለበት ቦታ ላይ ግን እሱ አድሚኒስትሬቲቭ ባውንደሪው ተከብሮለት በራሱ ቋንቋ የመጠቀም የመውጣት የመግባት ተገልጋይ ብቻ ሳይሆን ነገ አገልጋይ ለመሆን አስፋየር የሚያደርገው አድጌ ነገ አማርኛ ተናጋሪ ሆናለሁኝ ብሎ ሳይሆን የራሴን ማንነት ሳለቅ ማገልገል እችላለሁ ማህበረሰቤን ብሎ እንዲያስብ ትፈቅድለታለች ኢትዮጵያ። ስለዚህ ኢትዮጵያ ውስጥ የሱ ፊት አለ። በራሱ ባውንደሪ ውስጥ በሱ ቋንቋ መናገር መማር የሚችልባት ናት ኢትዮጵያ ማለት። የሌላ ሰው ማንነት የሌላ ሰው ቋንቋ አዳፕት ማድረግ የለበትም። እንደ ፌደራል ግን የጋራ የሆነ ሰፊ ተጠቃሚ ያላቸው ቋንቋዎች ፌደራል የሥራ ቋንቋ የሆኑበት ቦታ አለ። አድሚኒስትሬቲቭ ባውንደሪ ግን አለው። የተወለደበት አካባቢ ላይ የሌላ ሰው ቋንቋ ካልተናገረ የማይኖር ከሆነ ሀገር የለውም እኮ የሰውዬ። ሀገር አለው ኢን ሴንስ ግን ማንነቱን አዳፕት አድርጎ ሪፎርም አድርጎ ነው። አገልጋይ መሆንም የሚፈልግ ከሆነ አማርኛ ተናጋሪ መሆን አለበት። ኑዌርኛ ተናጋሪ ሆኖ አገልጋይ መሆን አይችልም። እኔን መስሎ ነው አገልጋይ መሆን የሚችል። ሀገሪቱ ኦሪጂናሊ የኔ ነች። እኔን ከመሰለ የሱም ነች። እኔን ካልመሰለ ግን ሀገር የለውም። ገባ? ይሄንን ጥያቄ ለመፍታት ነው የቋንቋ የማንነት ፓወር ይሰጠው። ብሔር ብሔረሰቦችና ህዝቦች የስልጣን ባለቤት ይሁኑ። የት? በራሳቸው ኮንስቲትዩንሲ ማጆሪቲ የሆኑበት ቦታ ላይ በራሳቸው ሰልፍ አድሚኒስተር በራሳቸው ቋንቋ መጠቀም በራሳቸው መተዳደር ይችሉ። የጋራ ደግሞ በሆንበት ቦታ ላይ ብዙሃኑ የሚናገሩት ቋንቋ የፌዴራል የስራ ቋንቋ ይሁንልን። ባላቸው አካባቢ ግን ኖሩ እሱ አካባቢ ላይ ለሚሄዱ 10 አማርኛ ተናጋሪዎች ሲባል ልጆቹም ሲያድጉ እኛን መሆን ነው የሚፈልጉት እንጂ አያታቸውን መሆን አይፈልጉም። ቢኮዝ እሱ ተናግሮ ማያሳምን ፍርድ ቤት ሄዶ አስተርጓሚ የሚያስፈልገው ሆስፒታል ሄዶ አስተርጓሚ የሚያስፈልገው ተወዳድሮ ፖለቲካ ውስጥ የማይገባ his children aspire to be me so the country belongs to me ማለት ነው። የሄድኩበት ቦታ ሁሉ ሰው እኔን መሆን ነው የሚፈልገው። ይሄኛው ነው ይሄ ኢንጀስቲስ፣ ይሄ ፌር ያልሆነ ዲሞክራቲክ የሆነ አካሄድ ነው። ያለን ሁለት አማራጭ ነበር። ተበታትነን ኖሩም የራሱ ሀገር፣ ኦሮሞም የራሱ ሀገር፣ ሁሉም የራሱን ሀገር ይዞ አማርኛ ተናጋሪውም ሀገሩን ይዞ ይሄድ፣ ኦሮምኛ ተናጋሪውም ሀገሩን ይዞ፣ ኖርኛ ተናጋሪውም 80 ሀገርም 60 ሀገርም ወሬቨር ሀገር እንውና እንበታተን። አለበለዚያ ፌዴራላይዝ አድርገን ማንነቶቻችንን ያከበረች አንድ የሆነች ሀገር መገንባት አለብን። ማልቲናሽናል ፌዴራሊዝም የሚባለው ለዛ ነው። ኦኬ ሁለት እንዳናደርገው እኔ ጋር እናንተ ጋር እንዳናደርገው የመጨረሻ ነው ይሄ ያየ ነው። አርጊውመንት ላይ አልስማማም። ምክንያቱም ኢሴንሻሊ የማይኖሪቲውን ራይት ራሱ የሚጠብቅ ነገር ነው ኮኦፊሻል ላንጉጅ ማድረግ ሎካሉን። የመጀመሪያው እዛው አካባቢው ላይ ይገለገላል፣ አገልጋይም ሊሆን ይችላል። አገልጋይ ለመሆን አሁን እንግዲህ ኢማጂን የምናደርገው የሆነ አይነት ካሪክለም ውስጥ አልፎ ተምሮ ነው ሰው አገልጋይ የሚሆነው። አትሊስት ቪዥናችን እንደዛ ነው ሊሆን የሚችለው። ወረዳዎች ኢኩፕድ የሚሆኑ በግራጁዌትስ ምናምን ኢኩፕድ የሆኑ ነው የምናስበው። ሰው አማርኛን የማወቅ ዕድሉ ከፍተኛ ነው የሚሆነው አገልጋይ እንዲሆን። ካልሆነ እሱን ሳያስፈልገውም አማርኛ አገልጋይ የሚሆንበት ሜካኒዝም ይኖራል። የሚሰጠው ትልቅ አድቫንቴጅ ግን ዌርኤቨር ሂጎ አገሩ ነው፣ ፕራክቲካሊ አገሩ ነው። አሁን የፌዴራል ጁሪስዲክሽን ታውቀው ይመስለኛል። የፌዴራሊዝም ጁሪስዲክሽን የፌዴራል ማተርስ ምን ያህል ናቸው? የፌዴራል ማተር ለሆኑ ጉዳዮች ላይ ብቻ ነው አገር ፕራክቲካል ተርምስ። ስለዚህ ቪዥን ላይ ቤዝ ያደርጋል። ከዛን ፎር ቤኔፊት ኦፍ ኦል ኢንክሉዲንግ ማይኖሪቲንም ጨምሮ አማርኛ ክሮስ ኢትኒክ ግሩፕስ ሎካሊም የስራ ቋንቋ ይሆናል። ከዛ አካባቢው ላይ ደግሞ የራሱ ይጨመርለታል። የራሱ እንትኑ ነው የሚያሰፋው። ባይዘ አገሩ ትንሽየዋ ቦታ ብቻ ሳይሆን አማርኛ ያለው የትም ቦታ ቢሄድ፣ አሁን የትም ቦታ ቢሄድ አማርኛ የለውም። በጣም ክሊር ይመስለኛል።
ከዛን ራይቶች ኦኬ፣ ይሄ ይበቃኛል ዛሬ። ኦልራይት ወደ ሌላ ሰው እናልፋለን። ግርማይ ይመለስበታል። አያና ቅድስት አለሻል። ምናልባት መጀመሪያ አካባቢ የተነሳው ላይ ሀሳብ ብሰጥ ይሻለኛል። የቋንቋችን ነገር ትንሽ ፖለቲካ ስለነካካው በትክክል የተፈጠረለት ዓላማ ላይ የሄደ ስላልሆነ አሚን ወደ ኋላ መልሳለሁ። እሱ ላይ ሜይ ቢ የታሪክና ትርክቶቻችን እዛ ላይ ነው ሀሳብ መስጠት የምፈልገው። ታሪክ ላይ መስማማት አይጠበቅብንም። ምክንያቱም ታሪክ የሚጽፉ ሰዎች የታሪክ ተመራማሪዎች እንደ ራሳቸው እይታ በሰዓቱ እንደነበራቸው ኢንፎርሜሽን እና አንዳንድ ጊዜም እንደ ፍላጎታቸው ይወሰንና የተለያየ አይነት ታሪኮች ይጽፋሉ። ያው ታሪክ እንግዲህ የሚታወቀው ያለፈውን ነገር ከትቦ ማስቀመጥ፣ ለትውልድ መማሪያ አድርጎ ማለፍ ነው። ወደኛ ሀገር ስንመጣ አንደኛ የታሪክ አጻጻፋችን በብዙ የሚተች በጣም ብዙ ችግር ያለበት፣ በተለይ ብዙዎቹ የታሪክ እንትኖቻችንን ስናይ ማስረጃዎቻችንን ስናይ የዘመኑ አስተዳደር የተጫናቸው ጭምር ናቸው። ጭነት አለባቸው። በትክክል ሁሉንም ነገር አይተው መጻፍ እንዲችሉ አልተደረጉም። ነፃም አይደሉም። ሲጽፉ በራሱ ነፃም አይደሉም እና የከተቡልን ነገሮች ትንሽ ጭነት አለባቸው። የፖለቲካ ጭነት አለባቸው። የሆኑ የግለሰቦች ፍላጎት አላቸው። እንዲህ አይነት እንትኖችን ተጭነው የመጡ ናቸው። ከዛ ውጪ በእኛ ሀገር የታሪክ አጻጻፊዎች ባህሪ ውስጥ ግለሰቡ ተነስቶ የራሱን ፍላጎት ጭምር አስቀምጦ የሄደባቸው ታሪክ አጻጻፎች አሉ። ዋናው ነገር ግን እኛ ከዚህ ምንድን ነው የምንወስደው ነው። ለምሳሌ ባንድ መሪ እንደው በቅርብ ጊዜ እንውሰደው። ለምሳሌ ጠቅላይ ሚኒስትር መለስ ዜናዊ በጣም እሳቸውን የሚወዷቸው የሚያደንቋቸው ሰዎች ስለሳቸው ሊጽፉ የሚችሏቸውን ነገሮች መገመት እንችላለን። በተቃራኒው ደግሞ መለስ በጣም ጥሩ መሪ አይደለም፣ እንዲህ አይነት ክፋቶችን አስቀምጧል ብሎ ደግሞ በሌላ በኩል ይጻፋል። የዚህ ሰውዬ ታሪክ 2 ወይም 3 ከዛም በላይ ሊሆን ይችላል። እንደ ጸሐፊው ሁኔታ ሊሆን ይችላል። ሰውየው ምንም ሊሆን ይችላል። የሚቀበለው ሰው ጥሩ ነው ብሎ የሚቀበለው ሰው ጥሩ ነው ብሎ ይቀበላል። መጥፎ ነው የሚለውም ደግሞ መጥፎ ነው ያለበትን ነገር ያስቀምጣል። ትልቁ ችግራችን ጥሩ ነው ብሎ የሚያስበው ሰው መጥፎ ነው ብሎ ሲነግርህ ያለመቀበል ችግሮች አሉብን። በፍጹም እሱ መጥፎ አይደለም በቃ ጥሩ ነው ብለህ ይሄ የመጋዲያ እርስ በርሳችን የመጠፋፊያ አይነት ነገሮች አድርገን ይዘናቸው ስንመጣ እንገኛለን። ያለፈን ነገር ከትቦ የሚያልፍ ያለፈን ነገር የሚያስቀምጥ ነው። ያንን መቀበል ነበረብን። ግን በብዙ መልኩ ሁሉም ነገሮቻችን እየተጎተቱ ይሄ ታሪክ ከማስተማሪያነቱ ያልፍና ያለፈውን ጊዜ ከማሳየት ያልፍና አሁን ያለንበትን የፖለቲካ እንትኖች መንገዶቻችንን ሲሰራ ወይም ደግሞ ፖለቲካችንን በዛ ባለፈ ታሪክ ላይ እየሰራን ስንጋደል እንውልባቸዋለን እና ትንሽ ታሪኮቻችን ላይ እንደው ብንተዋቸው ራሱ ላለው በቃ እንትን ነበረ በቃ አለቀ። አሁን ያለው አጠቃላይ የሀገረ ግንባታ ላይ አብሮ መኖር ላይ እዚህ ላይ ትኩረት ብናደርግ ይሄ ከኋላ የነበሩን መጥፎም ጥሩም ታሪኮች የጋራ ናቸው። በአንዳንዱ አይን መጥፎ የሆነው ያው የኔ ነው፣ በሌላው ጥሩ የሚሆነው ያው የኔ ታሪክ ነው። ታሪክን እንደ መማሪያነት ትቶ ግን አሁን ላይ ያለውን ታሪክ ግን ራሳችን ብንጽፈው እንዲመቻ አድርገን ትላንት የተለያየንባቸውን ቢያንስ ሀገር ውስጥ የሚኖረው ዜጋ ሀገሬ ነው፣ የዚህ ስራ ሁሉ ባለቤት እኔ ነኝ፣ እኔም እዚህ ጋር አስተዋጽኦ እያደረግኩ ነው ብሎ የሚሰራበትን አዳዲስ መንገዶችን እየፈለግና ታሪካችንን ራሳችን እየጻፍን መሄድ የምንችልባቸውን እድሎች ብንፈጥር እውነት ለመናገር የተሻለ ነገር ላይ እናርፋለን ብዬ አስባለሁና ሁልጊዜ በቃ ታሪኮቻችንን መጣያ መጋዲያ እንደገና የፊታችን ይሄ ፊውቸራችንን እያበላሸብን የሚሄድበት አይነት የፖለቲካ አዙሪት ውስጥ እንዳለን ይሰማኛል ማለት ነው። ቴንኪዩ ቅድስት ምር ያለ
ግርማይ ወጣ መሰለኝ። ግርማይ ያቀረባቸው አርጊመንቶች በኋላ ላይ ሶፍትን እያደረገ ሄዷል። አይ ቲንክ አንድ በተደጋጋሚም እሱን ጋር ብያለሁ። እንደገና ዲባንክ ማድረግ የምፈልገው ነገር የአገልጋይ ላይ ፎከስ ያደረገ የሚለው ነገር አይሆንም። ትኩረቱ የሚገለገለው ህዝብ ላይ ነው። የሚገለገለው ህዝብ ነው የስልጣን ባለቤት። ዲሞክራሲ ውስጥ ሰፊው ህዝብ ነው። ለሱ ነው አንተን አዳፕት የምታደርገው። አገልጋዩ ነው ለተገልጋዩ የሚመቻችለት እንጂ ተገልጋይ ለአገልጋይ አይመቻችም። እኔ በአማርኛ እንዳገለግለው የአንድ አካባቢ ህዝብ እንዳለ ቋንቋውን ይልመድልኝ ከሚል ፖይንት ኦፍ ቪው መነሳት አይ ቲንክ ፖለቲካችን ውስጥ ለረጅም ጊዜ ከቆየ ሳይኮሎጂ የሚወጣ ነው። የሆነ አይነት ከሰማይ እየወረድ ነው ከንትን የኔ ሂሳቤ የኔ ቋንቋ የኔ ዋንነት እንደዚህ ነው ብለን ሁላችንም የምንስለው ነገር አለ እና የተሳሳተ ነው። ከዛ ውስጥ መውጣት ያስፈልጋል። እንዴ አማርኛ እንኳን በስነስርዓት የማይችል ሰውዬ ነው እንደ ፈረንጁን አለች አንዷ። እንዲሁ ቀልድ የሰማሁትና ሰውየው አማርኛ ስላልቻለ ምንም የማያውቅ ነው ብሎ ማሰብ ማለት ነው። ከሀገሩ ወጥቶ የውጭ ሀገር ዜጋን ጭምር በዛ የሚገምቱ ሰዎች አሉ የሚል ቀልድ ነገር ነው የሰማሁትና ቋንቋ መከበር አለበት። ቋንቋውን የሚናገር ሰው አለ። ያን ቋንቋ የማይናገርም ሰው የዛ ሀገር አካል ነው። ኢትዮጵያዊ ሆኖ አማርኛን የማይሰሙ የማይናገሩ የማያውቁ ሰዎች አሉ። ጥፋት አይደለም መኖራቸው። መማራቸው ጥሩ ነው። ቢችሉ አማርኛም ኦሮምኛም እኛም ሁሉም የሁሉንም ቋንቋ 80 ቋንቋ ብንችል እንዴት መታደል ነው። ግን ሪያሊቲው አይፈቅድም። አርባናይዝ ያልሆነና የሰው ፍሰታችን በጣም የተገደበ ስለሆነ በየአካባቢው ላይ የተለያየ ቋንቋ አለ። ሰዎች በራሳቸው ቋንቋ መተዳደር፣ በራሳቸው ማንነት፣ በራሳቸው ሳይኮሎጂ መተዳደር። ቅድም እንዳልኩት አንድ ልብስ ከላይ የማይለብሱ ሴቶች ልጆች ደረታቸውን እያሳዩ ጡታቸውን እያሳዩ መሄድ አዲስ አበባ ከተማ ውስጥ ወይም አዳማ ላይ ወይም ቢሾፍቱ ውስጥ ወይም ባህር ዳር ውስጥ ላይፈቀድ ይችላል። በሕግም ደረጃ አስነዋሪ ምግባር ተደርጎ ሊታይ ይችላል። ሱርማ ሴት ግን እንደዛ አደረገች ብለን እሷን መቃወም አንችልም። ያለችበት ኮንስቲትዩንሲ ላይ ስትመጣ ታስተካክላለች። እሷ ያለችበት ቦታ ሄደን ግን የእሷን ባህል እንድትቀይር ማንነቷን እንድትቀይርና ወደኛ አዳፕት አሲሚሌት እንድታደርግ ካስገደድናት እኛ ሀገር ውስጥ ነው እሷ የምትኖረው እንጂ የራሷ ሀገር ውስጥ አይደለም የምትኖረው ማለት ነው። ለካልቸሯ፣ ለማንነቷ፣ ለቋንቋዋ ቦታ ያስፈልጋታል፣ ቦታ ያስፈልገዋል። ይሄንን ኢንክሉሲቭሊ የሚያስብ ሁሉንም ህዝቦች፣ ሁሉንም ብሔር ብሔረሰቦች ሌላው ቀርቶ እኮ ሰፊውን በቁጥርም አንደኛ የሆነውን የኦሮሞ ህዝብ እንኳን ኮንሲደር የሚያደርግ አይደለም ያለው ሲስተም። ለዛ እንዴ በህግ ደረጃ የፌዴራል የስራ ቋንቋ ኦሮምኛ መካተት አለበት የሚለው በተናጋሪ የህዝብ ብዛት በጣም ሰፊ ስለሆነ እነኚህ ነገሮች ያካተተ በየቦታ በየሎካሊቲያቸው ደግሞ በቋንቋቸው መገልገል እንዲችሉ ማጆሪቲ የሆኑበት ቦታ ላይ ለነሱ ፓወር፣ ለሌላው ማይኖሪቲ ለሆነው ደግሞ መብቱ ይከበርለት፣ ለሱ ይተርጎምለት። እነሱ ግን 90% 80% ሆነው ባሉበት ቦታ ላይ እንዴት ለ10% ለ5% ሰው ቋንቋ ተመቻችቶለት እነሱ ደግሞ እንደ ልክ የትም ቢሄዱ እንደዛ ነው ማለት ነው። ኢትዮጵያ ውስጥ የትም ቢሄዱ አስተርጓሚ ነው እነሱ። ሎካል ስትራክቸራቸው ሎካል ገቨርንመንት ስትራክቸር መከበር አለበት። ቋንቋ ሌላ ከዲቫይን የመጣ ነገር ስለሆነ ምናምን አይደለም። በጣም ሃይሊ ፖለቲሳይዝ ተደርጓል። ቅድስት እንዳለችው መሆን የለበትም። ከፌርነስ መነሳት እንችላለን። ከዲሞክራሲ መነሳት እንችላለን። ሎካል ገቨርንመንቶች ሎካል ላንጉዌጅን ሎካል ካልቸርን ሪስፔክት የሚያደርጉ ሶርስ ኦፍ ኦቶሪቲ መሆን አለባቸው። አዘ ፌደራል ደግሞ ማልታይ ስለሆንን አትሊስት እኔ 5 ቋንቋ ምናምን የሚለው ብዙ አይ ዶንት ቲንክ ዋተር ዳውን ያደርጋል። ታነቢሊቲውን አላምንበትም። ብልጽግናዎች እንደ ሀሳብ ይዘውት እንዳሉ አውቃለሁ። ለአስፈጻጸም ለብዙ ነገር ኮምፕሊኬት ያደርጋል። አይኖ የኦሮሞ አጀንዳ ወደፊት ገፋችሁ ላለመባል ሊሆን ይችላል። ግን ሁለቱን ትልልቅ ተናጋሪ ያላቸውን ከተደረገ ሞር ፕራክቲካል ነው። አማርኛው ኦልሬዲ መጀመሪያ ላይ ስቴት ገቨርንመንት ቢልድ ለመደረግ የተሞከረ በነበረበት ኔሽን ስቴት ስለተሰራጨ ብዙ አስቸጋሪ አይደለም። እስካሁንም ያለ ስለሆነ በህጉ ኦሮምኛን ኢንክሉድ ከተደረገ ሰፊውን ማጆሪቲውን የሀገሪቱን ቋንቋ ተናጋሪ በፌደራል ላንጉዌጅ ውስጥም ሪፍሌክሽኑ ይታያል ማለት ነው። ሶ ያንን አኮሞዴት ማድረግ ከቻልን ከዛ በኋላ የቀረውን ደግሞ የጋራ ነው። በሰላም የመኖር የመውጣት የመግባት እንደዚህ ማድረግ እነኚህ ነገሮች ኢንዲቪጁዋል ራይት የምንላቸው
ኢንዲቪጁዋል ራይት በማንነት ላይ የተመሰረቱ ስላልሆኑ ኢንዲቪጁዋል ራይትን ለማስከበር አርጊው የሚያደርጉ ፖለቲካል ኦርጋናይዜሽኖች የማንነት ወይም የብሔር ስያሜና የብሔር ፖለቲካ አድርገው መንቀሳቀስ የለባቸውም። ጥያቄያቸው የመብት የሐሳብ መሆን አለበት። ፖለቲካ በሀገራዊ ማዕቀፍ ውስጥ በሎካሊቲ የሚወዳደሩ ከሆነ በሎካል ባሉበት ወረዳ ባሉበት ዞን የምርጫ ዞን የዚህ የምርጫ ዞን ይሄን ነገር እንዲያገኝ ይሰራሉ ብለው ይወዳደሩ። ከዛ በዘለለ ግን እንደ ድርጅታቸው ሀገራዊ ማዕቀፍ ያለው ነገም ደግሞ ተወዳድሮ መንግስት ስልጣን መጋራት የሚችለው እንደዛ አይነት ማዕቀፍ ካለው ነው እንጂ አንድ የጉራጌ ወይም ደግሞ የሀዲያ የፖለቲካ ፓርቲ ሀዲያ ላይ ያጠነጠነ የፖለቲካ ፓርቲ የኢትዮጵያን ፓርላማ ወይም የኢትዮጵያን መንግስት ሊቆጣጠር የሚችልበት መንገድ የለም። ከብልጽግና ጋር የሚወዳደሩ ከሆነ አትሊስት ከብልጽግና ጋር የሚመሳሰልና ሊወዳደር ሊሞግት የሚችል አቋም ህብረ ብሔራዊነት ሀገራዊ መልክ ይዘው በፖለቲካ ሀሳብ ላይ መሞገት መወዳደር መቻል አለባቸው። ወደዛ እንዲሄዱ መድረኩ መዘጋጀት አለበት። ብቻኛው መንገድ ቢኮዝ ብረት ምናምን የሚፈታው ስላልሆነ እኛ ሀገሩ ወደዛ መሄድ አለበት ብዬ ነው የማምነው። በጣም ረጅም ሰዓት ስለሆነ ያስኩባችሁ ይብቃኝ። ሌሎች የሚናገሩ መስ ሌሎች መናገር ከፈለጋችሁ መለከት ሰዎች በሚያውቁት ቋንቋ በተለይ የመጀመሪያ ደረጃ ትምህርትን መማር በሚኖሩበት አካባቢ መዳኘት እና ሌሎች ነገሮችን ማድረግ ይሄ የፖለቲካ ጉዳይ ሳይሆን የሰብአዊ መብት ጉዳይ ነው። እኛ ሀገር ያው ይታወቃል ሁሉም ነገራችን ወደ ፖለቲካ ስለተጎተተ ነው። ማንኛውም ሰው በሚያውቀው ቋንቋ አስተዳደራዊ እንትን ማግኘት አለበት፣ መዳኘት አለበት። የሚፈልጋቸው ነው ሃይማኖቱን ምናምኑን የሚያደርግባቸው ነገሮች መኖር አለበት ብዬ አምናለሁ። እንዳጠቃላይ ለምሳሌ አሁን እኛ ሀገር እየተደረጉ ያሉ ነገሮችን ስናይ በየአካባቢው ያሉ ብሔሮች ብሔረሰቦች የራሳቸው ቋንቋ አላቸው። በራሳቸው ቋንቋ የመማር የማወቅ ሌሎች ነገሮችን የማድረግ ነገሮቻቸው መጠበቅ አለበት ብዬ አስባለሁ። እዛ አካባቢ ለሚሄደው ደግሞ ቅድም አያና እንዳለው መብቱ ስለሆነ ሀገሩ ስለሆነ እሱም በሚያውቀው ቋንቋ ስለሆነ መዳኘት ያለበት እዛ አካባቢ ያለው አስተዳደር በአስተርጓሚ መስራት አለበት። እየተደረገ ያለውም ያ ይመስለኛል። እንዳጠቃላይ ግን እንደኔ ሀሳብ ለምሳሌ አንድ ሰው ሲያድግ በቃ አካባቢው ላይ ብቻ አይደለም የሚቀረው። ልክ ሲያድግ ከፍ ሲል ሌሎች አካባቢዎችን እየተቀላቀለ ይመጣል። ሌሎች አካባቢዎችን ሲቀላቀል የሚገባባበት ቋንቋ ያስፈልገዋል። ከዛ ደግሞ ወደ ክልል ሲሄድ የሚያስፈልገው ቋንቋ አለ። ከክልል አለፍ ብሎ ደግሞ ወደ ፌዴራል ሲመጣ ደግሞ ሌላ የሚያስፈልገው ቋንቋ አለ ማለት ነው። ከፌዴራልም ከፍ ሲል ደግሞ ወደ ዓለም አቀፍ ቋንቋዎች እንሄዳለን ማለት ነው። አንድ ሰው ተወዳዳሪ ህይወቱንም ቀላል ሊያደርግለት የሚችሉትን ስቴፖች ይዞ መምጣት አለበት። ምሳሌ እንደተባለው አማርኛ አለ። ከዛ ደግሞ አሁን በቅርብ የተጀመሩ እንትኖች አሉ ኦሮምኛና ሌሎች ቋንቋዎችን የፌዴራል የስራ ቋንቋ የማድረግ እንቅስቃሴዎች ተጀምረዋል። ይሄ በጣም ጥሩ የሚባል ነው። ምክንያቱም ለምሳሌ ሀዲያ አካባቢ ተወልዶ ያደገ ልጅ ሀዲይኛ እየተናገረ መጥቶ ከዛ ከፍ እያለም ወደ ሌሎች የመንግስት መስሪያ ቤቶችና ሌሎች ስልጣኖችንም ለማግኘት የሚያደርጋቸው ጥረቶች ላይ ሌሎች ቋንቋዎችን እየጨመረ መምጣቱ በደንብ ተወዳዳሪና የተሻለ ሰው እንዲሆን ያደርገዋል። ሎካሉን እንዲማር እንዲያቅ እንዲዳኝበት ቢፈቀድ ምንም ችግር የለውም። በተጨማሪ ግን የፌዴራል ቋንቋዎች ደግሞ ሁሉም አካባቢዎች ላይ ቢታወቁ እዛ አካባቢ የሚያድግ ልጅ ባህሉን፣ ወጉን፣ ቋንቋውን የራሱን እያሳደገ መጥቶ እንደገና ከሌሎች የኢትዮጵያ ህዝቦች ጋር የሚቀላቀልበትን እድል ይፈጥርለታል። ለምሳሌ አንድ ልጅ ሀዲያን ነው እየወሰድኩ ያለሁት ለምሳሌነት ሀዲያ አካባቢ አንድ ልጅ ሲያድግ አማርኛን፣ ኦሮምኛንና ሀዲይኛን ተናግሮ ቢያድግ በጣም በቀላሉ ሲያድግ ኢንተግሬት ማድረግ ይችላል። ነገር ግን ዝም ብለን ይዘነው መተን ከተወሰነ እድሜ በኋላ አዲስ ነገር ውስጥ ስንከተው ያ ልጅ ተወዳዳሪ ለመሆን በጣም በብዙ እንትን ይለዋል። ለዛም ነው ለምሳሌ ሪሞት ኤሪያ አካባቢ ያሉ ብሔረሰቦች የፌዴራል ስልጣን ላይ ወደ መያዝ ሲመጡ በጣም ይቸገራሉ። አንዱም እኮ የቋንቋ እንትን ነው። በቀጥታ እዛ አካባቢ ያሉ ሰዎች የፌዴራል ስልጣኖችን ለመያዝ የሚቸገሩባቸው ሁኔታዎችና
ቋንቋዎቹ በተለይ የፌዴራል ቋንቋ ብለን እኔ ማያና እንዳለው ከሁለት እንደው ቢበዛ ከሶስት መብለጥ የለበትም። አዋጭም አይደለም፣ አያዋጣንም። ስለማያዋጣን ችግሩ ያው ፖለቲሳይዝ ነው። ሁሉም ነገር ለመልካም አንቀበለው። ከዛ ቋንቋዎቹንም ወደታች አውርዶ ለመማር በተለይ ከቅርብ ጊዜ ወዲህ ይሄ 10-15 ዓመት ወዲህ በጣም ይሄ ብሔርተኝነቱ የከረረባቸው ሂደቶች ስለነበሩ ቋንቋዎችን የመጥላት ለምሳሌ አሁን አንዳንድ አካባቢዎች ላይ አይታችሁ ከሆነ በፍጹም አማርኛ የሚባል ነገር እንትን እንዳይል ሪጀክት የማድረግ ነገሮችን እናያለን። ይሄ በከተማ አስተዳደሮችም ጭምር ማለት ነው። ያ ዞሮ ዞሮ እዛ አካባቢ ያለውን ልጅ ነው የሚጎዳው፣ ሰው ነው የሚጎዳው። በአንድም በሌላ መልኩ ኦልሬዲ ስታብሊሽ ያደረገ የፌዴራል ቋንቋ የሆነ ቋንቋ እስካለ ድረስ እዛ ውስጥ መጥተው ልጆቹ በቀላሉ ኢንተግሬት እንዳያደርጉ እድላቸውን እየዘጋባቸው ነው የሚሄደው። እኔ አማራ ክልል ኦሮምኛ ቋንቋ የሚማሩ የሚያውቁ ልጆች ቢወጡ የበለጠ ይጠቀማሉ። ኦሮሚያ ክልል ሰፊ ስለሆነ ሰፊው አካባቢው ላይ በቀላሉ ሄዶ ስራ ሰርቶ መኖር የሚችልበት እንደገና ሄዶ እሱም አስተርጓሚ ማያስፈልገው አሰራር ማግኘት ይቻላል። በተመሳሳይ ኦሮሚያ ክልልም እንደዛው አይነት እድሎችን ማግኘት ይቻላል ብዬ ነው የማስበው። አየህኛ ከሚጠቅመው በጣም ጥሩ ከሆነው ጎን ይልቅ መፎካከሪያ ስላደረግናቸው ነው። አሁን እኛ የብሔር ጉዳያችን መፎካከሪያ ነው፣ የቋንቋ ጉዳያችን መፎካከሪያ ነው። አንዱ አንዱን ጥሎ ለማለፍ የሚሄድባቸው ጥረቶች ናቸው እንጂ እንደ ሰው ስታስበው ግን ምንም በቃ ቋንቋ ማወቅ በጣም የሚጠቅም እንደውም ኢትዮጵያ ውስጥ በደንብ የተሻለ ስልጣን ማግኘት የሚፈልግ ሰው አስቦበት 2፣ 3፣ 4 ቋንቋዎችን ቢችል የበለጠ ተቀባይነት ያለው ሰው ነው ሊሆን የሚችለውና ይሄ ሰው በሚያውቀው ቋንቋ መዳኘት፣ መማር፣ በሎካሉ ላይ መገልገል መብቱ ነው። ይሄ እንትን አይደለም፣ መብት የሰብአዊ መብት ጉዳይ ነው። እነዛን አክብረን ግን ቋንቋዎቻችን ደግሞ እያሳደግን ብንሄድ የበለጠ ጥሩ ይሄ የሀገር ስሜት ይሄ ሀገሩ የኔ ነው ባለቤቱ የኔ ነው የሚል ነገር የማምጣት እድሎች አሉን ብዬ ነው የማስበው። ቴንክ ዩ ቅድስቴ። አያናም ዛሬ ሳንዘጋጅ ነው የመጣብን። ሌላ ጊዜ እንኳን በደንብ ተዘጋጅተን እንጠብቃለን። አያና አንዳንድ ጊዜ ፖለቲካ ስደት ይደርስባታል ወደ ሎጂክ እና ወደ እውነት ስለምታደላ እንግዲህ ቻዩ ምን ማድረግ እንችላለን። እኛም በሄድንበት በሶስት ቋንቋ ነው የምንሰደበውና ዌልካም ቱ ሪያሊቲ ልሻለሁኝ። ስላገኘሁሽ ደስ ብሎኛል። ባለፈው እየሰማሁሽ ነበር። እኔ ኦሮሚያ ውስጥ አሁን ባለፈው ከኦሮሚያ ውስጥ ከሚሰሩ አንዳንድ ሰዎች ጋር እያወራሁ ነበር። ኦሮሚያ ውስጥ የሚቀጥለው ጀኔሬሽን አሁን ከዚህ የኛ እንግዲህ ቁቤ ጀኔሬሽን የመጀመሪያው ባች ነን እኛ። የሚቀጥለው ጀኔሬሽን 3 ቋንቋ የማይናገር ትምህርት የጨረሰ ሰው 3 ቋንቋ የማይናገር ባይኖር እበርታለሁ። እንግሊዝኛ፣ አፋን ኦሮሞ፣ አማርኛ 3ቱንም መናገር የሚችል መጽሐፍ ማንበብ የሚችል ትውልድ ነው የሚያስፈልገን። አተምንም እዛ ላይ አረብኛ፣ ቻይንኛ ምናምን ቢጨምሩበት ጥሩ ነው። ሌላ ትግርኛም ሌሎችንም ቋንቋዎች እንደ እንትናቸው ቢወስዱ ጥሩ ነው። ግን ቤር ሚኒመም 3 ቋንቋ የሚናገሩ ጀነሬሽን እንዲኖር ነው። እና አሁን አንቺ እንዳልሽው ከጥላቻ ከእንደዚህ አይነት ቋንቋ እንዴት ይጠላል? ቋንቋ የማንንም መማሩ ጥቅም አለው። ቋንቋ ጎድቶ አያውቅም። በዛ ሀሳብ እኔ በጣም አንዳንድ ከእውነታ የማትወጣው ነገር ለምሳሌ እኔ ተወልጄ ያደግኩት ኦሮሚያ ነው፣ እዛውም አርሲ ውስጥ ማለት ነው። እና ለምሳሌ እኔ ስማር ከ1 እስከ 8 የተማርኩት አማርኛ ትምህርት ቤት ውስጥ ነው። አማርኛ ትምህርት ቤት ውስጥ ነው የተማርኩት። ከዛ በኋላ ወደ ሃይ ስኩል ስገባ የሃይ ስኩል ወደ ቀጥታ ወደ እንግሊዝኛው ነው የሄድኩት። ኢቨን ኢፍ እንትኖቹ እንኳን መጽሐፎቹ የባዮሎጂ ኬሚስትሪ ምናምን ሁሉ ሳይቀር በአማርኛ ተተርጉሞ ማለት ነው። እንደዛ ነው እኔ ተመረ የመጣሁት። ግዴታም ነው ሰው እሱን ነው መስተካከል ያለባቸው። አጀስት መደረግ ያለበት ነገር ይደረግ። ይሄ ከጥላቻና ከመገፋፋት ይልቅ ሞር ኢንክሉሲቪቲን፣ ሰርቪስን እና ተጠቃሚነትን ቤዝ ያደረገ አሰራር ብንጠቀም ኢዝሊ ሶልቭ ማድረግ የሚቻሉ ነገሮች ናቸው። አንዳንዶቹ የሰው ህይወት እስከ ማጣት የምንደርስበት እና ሆፕፉሊ ኢንፎርስ እየተደረገ ይሄዳል ብዬ ተስፋ አደርጋለሁ። ሞሰስ ቴንክ ዩ ሶ ማች። እዚህ ያገትናችሁ